አባዬ ትናንትና በጣም ትልቅ ድራማ ነው ሰርቼ የመጣሁት። ምን አድርግሽ? እንዴት ስልታዝ ይቻልሽ? አልደወሉልሽም ወይስ ረፍት ብለሽ ነው? አለሜን ገለናታል ብለው አስበው የለ ይደሰቱ ብዬ መሞቷን ነገርኳቸው። እንዴት መጣልሽ? እንዴ አባዬ ተንኮል እንዴት መጣልሽ ይባላል እንዴ? አለሜ ያለመሞቷን ሲያዩ የሚያሳዩትን ፊት እያየው ለመደሰት በጣም ጓጉቻለሁ። እንደምትፈልጊ ብቻ ንገሪኝ። የምፈልገው ምን መሰለክ? ያለ ሀሳብ እንድንኖር ወደፊታችን ብሩህ እንዲሆን አንተ ጋር ያለውን ገንዘብ ወደ እኔ ላክልኝ። በዛ ላይ ደግሞ ናቲን ድርሻ ሊል ይችላል። እሱን ተውና የናቲን ድርሻ ብሎ መጠየቁ አይቀርም። ሁሉንም ነገር አደርግልሻለሁ። ደስ እያለኝ ሚስቴ። አሁን እንጠጣ። ከምሽቱ 3 ሰዓት ሆኗል እኮ። ትሁት እዛው ናት። በቃ እዚህ ሴትዮ መሞት እርግጥ ሆነ ማለት ነው። ለትሁት ልደውልላት እንዴ? አይ እኔ ልደውልላት። አታነሳም። ናቲ ጋር ልደውልለት እንዴ? አይ ለትሁት ደውይላት። ሞታለች። ማለምዬ እሰይ ስቃይ ቀራለን። ነገ ቀብር ስንት ሰዓት እንደሆነ ደውለን እንጠይቃለን። ቤቲ አለምዬን ከመረዘቻት በኋላ በመርፌ ታዲያ በአካባቢውና ከቤት ማን እንደነበረ ልብ ያላለችው ቤቲ ወደ ቤቷ በፍጥነት የፈጸመችውን ግፍ ፈጽማ ወደ ቤቷ በፍጥነት ተመልሳለች። ታዲያ ወደ ቤትም እንደተመለሰች ለገዜ አዲስ ነገርና እሱ የሚጠብቀው ነገር በጉጉት የሚጠብቀውና የሚፈልገውን ነገር እሷ በአቋራጭ እንዳደረገችለት ዛሬ የደስታችን ቀን ነው በማለት አለሜን እንደገደለቻት ሰርፕራይዝ ብለዋለች። ታዲያ እሱም ያ ተዘጋጅቶ የነበረው መርፌ ያ የሚመርዝ የነበረው መርፌ ለዛ ነበር ማለት ነው። አሁን ምን ላድርግልሽ? የምትፈልጊውን ነገር ብቻ መናገር ትችያለሽ። የሚያስፈልግሽን ነገር ብቻ ከኔ ምንም ይሁን ምን የምትፈልጊውን ነገር ብቻ ጠይቂኝ፣ የምትፈልጊውን አደርግልሻለሁ ብሏታል በደስታ። ምክንያቱም አለምዬን ለመግደል አለምዬን ለማጥፋት ረጅም ርቀት ጉዞ ቢጓዝም ያልተሳካለት ጊዜ በሚስቱ በቤቲ በኩል የሚፈልገው ነገር በአጭሩ እየተሳካለት መስሎት ታዲያ ስልኩን በማውጣት ወደ ትሁቴ በመደወል የሚፈልገው ነገር እንዳለቀለት እዚህ ጋር በንቀት የሚፈልገው ነገር ባለማፈር የሚናገረው ለትሁቴ ነውና ታዲያ አሁንም ስልኩን በማውጣት ለሷ አለምዬ እንደሞተችና ነገ ቀብሯ እንደሚሆንም አሳውቋት ለትሁቴ አስደንግጧታል። ታዲያ አባቢ ደግሞ ወደ ቤት ሲመለስ አለምዬ እንደዛ ተዘርግታ እንደዛ ደጋግማ በመጠበቋ አንስቶ ወደ ሆስፒታል በፍጥነት በመውሰዱ ምክንያት አለምዬ ልታገግም ችላለች። ታዲያ ትሁቴም ለአባቢ ስደውልለት አባቢ ደህና እንደሆነችና አሁን ላይ ያ ነገር እነሱ ያሉት ነገር ፍጹም ከእውነት የራቀ ነገር እንደሆነና አለምዬ ግን ጥቃት እንደደረሰባትና አሁን ላይ ከሱ ጋር እንደሆነች ሐኪም ቤት እንደሆነች ይልቁንም ወደ እኔ ከመምጣት ይልቅ ወደ ህፃኗ እንድትሄጅላት እፈልጋለሁ በማለት ትሁቴን ወደ ህፃኗ ልኳታል። ታዲያ ትሁቴም ወደ ቤት ስትመለስ ህፃኗ ከዚህ ብቻዬን ቤት እየዘጋችሁ ጥላችሁኝ እየጠፋችሁ አባቴ ጋር መሄድ እፈልጋለሁ፣ አባባ ጋር መሄድ እፈልጋለሁ፣ ከዚህ ከእናንተ ጋር መቀመጥ አልፈልግም በማለት ትሁቴን ረብሻታለች። አባቢም ከዚህ በፊት ተቀጥቻለሁ፣ በሞት በድጋሜ አትቅጣኝ፣ አለምዬ መልስልኝ፣ አደራዬን በልቻለሁ እያለ እየተማጸነና እያነባ እየነበረው አባባ ደግሞ አለምዬ ደህና እንደሆነች ደህና ነኝ አትጨነቅ፣ ያ ሞት አፋፍ ደርሳ የነበረችው አለምዬ ደህና ነኝ በማለት ለአባቢ በድጋሜ ፈገግታን አሳይተዋለች። እዚህም ከቤቲ አነጋገርና ከቤቲ ካላት ከፊቷ አክት የተነሳ ታዲያ ምንድን ነው ይህንን ያህል የተጓዘችበት ርቀት፣ ይህንን ያህል ጥቃት ልትፈጽም የቻለችው፣ እስከ መግደል ደረጃ ልትነሳሳ የቻለችው? ግራ የተጋባው ጊዜ በግማሽ በኩል ደስተኛ ቢሆንም የቤቲ ሁኔታና በአለምዬ መግደል ላይ ይህንን ያህል የተደሰተችው ምን ቢፈጠር ነው? አለምዬ እንደዚህ በመሞቷ እንደዚህ በመሆኗ እንደዚህ በማድረግሽ ግን የተደሰትሽው ሌላ ምክንያት ያለሽ ይመስላል። በምን ምክንያት ነው ሲልም ገዜ የተለየ ምክንያት እንዳላት የተጠራጠረው ገዜም ጠይቋታል። ታዲያ ቤቲም ምንም አይነት ምክንያት እንደሌላትና ከሱ ጋር በተያያዘውና ከነሱ ጋር ከዚህ በፊት ባለው እሱም በሚያውቀው ጊዜ የተነሳ እሱን ለመገላገል ያሰበችው ሀሳብ እንደሆነ እንጂ ሌላ ነገር የተደበቀ ምንም አይነት ነገር እንደሌላት ተናግራ ገዜንም አረሳስተዋለች። ታዲያ ገዜም ታዲያ የደስታችንን ቀን እንዴት እዚህ እናሳልፋለን? ተነሺ መሄድ ይኖርብናል፣ ወደ ጭፈራ ቤት፣ ወደ መጠጥ ቤት፣ የተለያዩ ነገሮች ደስታ
ደስታ በደስታ መሆን ይኖርብናል። ነገ ደግሞ ወደ እንደ ሰው እንደ ማንኛውም ሰው ወደ ለቅሶ ወደ መቃብሯ ቦታ በመሄድ ሰዎች የሚያደርጉትን ነገር እናደርጋለን፣ ማስመሰላችንን እንቀጥላለን በማለት ለዛ ለነገ ዛሬ ይዘጋጃሉ። ቤቲም ለአሁኑ መጠጣት እንደማትፈልግ አሁን ላይ መረጋጋት እንዳለባትና እንደተደናገጠች እንዲሁም ደግሞ በዚህ ላይ ደግሞ ናቲ እንዳለ መዘንጋት እንደሌለባቸው አሁን ደስታቸው በልክ መሆን እንዳለበት መጠጥ ቤት የተለያዩ ነገሮች ደስታቸውን የሚያከሽፍ ነገር የሚያከሽፍ ቦታ መገኘት እንደሌለባቸው ይልቁንም ምን እየተካሄደ እንደሆነ ለምን በትሁት በኩል አናጣራም በማለት ወደ ትሁቴ እንዲደውል አድርገዋለች። ታዲያ ገዜ በራሱ ስልክ ለትሁቴ ቢደውልላትም ትሁቴ አልመለሰችም። የትሁቴን አለመመለስ እንደ አለምዬ መሞት እየተረዳውና እየወሰደው ገዜ ደግሞ እንግዲህ ስለሞተች ነው። አለምዬ ባትሞት ኖሮ ስልክ ትመልስ ነበር አድርጎ ወስዶታል። እንዲሁም ደግሞ እሷ ባለመመለሷ በቤቲ ስልክ በድጋሚ ደውለውላታል። ቤቲ ስትደውልላት ታዲያ ትሁቴም ስልኩን በማንሳት አለምዬ እንደሞተች አስመስላ እሷም እየየ ቀጥላለች። አለምዬም ወደ ራሷ ወደ ጤንነቷ እንደተመለሰች ወደ ቤቷ ስትመለስ ለናቲ ምንም ነገር እንዳይነገረው ናቲ ይህን ነገር ከሰማ ይህንን ነገር ካወቀ ችግር ሊፈጥር ስለሚችል ልጄን ማጣት አልፈልግም፣ ወደዛ ቤት ሄዶ ችግር ፈጥሮ በእጁ ጦስ እንዲሆንብኝም ልጄ አልፈልግም፣ ስለዚህ ምንም ነገር እንዳትናገር በማለት አባባ ለናቲ ምንም አይነት ነገር እንዳይነግረው አድርጋለች። ታዲያ አባባ ወደ ውጭ ሲወጣ ናቲም ተያይዘው ሲወጡ ለትሁቴ የተፈጠረውን ነገር ቤቲ ወደዛ ቤት መታ እንደነበርና የሆነ መርፌ እንደሰጠቻት ከዛም የገደለቻትና የጨረሰቻት ስለመሰላት እንዳመለጠችም ትነግራታለች። ታዲያ ትሁቴም ከዚያን ሰዓት ጀምራ ነበረ እነሱ ለማስመሰል ሲሞክሩ እሷም ማስመሰሉን የቀጠለችው። ታዲያ ናቲም ግራ የተጋባው ናቲም ምን እንደተፈጠረ እናቱ ለምን ሆስፒታል እንደሄደች ማን እንደዚህ እንዳደረገ ከዚህ ነገር ጀርባ ማን እንዳለበት ቢጠይቅም ምላሽ ያጣው ናቲ አሁንም አስገራሚ ነገሮቹ ሽፍንፍን እንዳሉ ናቸው። አለምዬ ናቲን አንድ ነገር እንደምትፈልግ ከሱ ወደ ሱቅ በመሄድ ቆሎ እንድትገዛልኝ እፈልጋለሁ። ግራ የተገባው ናቲም ለምን፣ ምን፣ ማን ነው የሚሉትን አይነት ጥያቄዎች እስካሁን ሰዓት ድረስ አልተመለሰለትም። ታዲያ አለምዬም ቆሎውን ገዝተህ ከመጣ በኋላ ሲበላ ትፈለጋለህ፣ ነገር ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ቆሎ ሲበላ ምንም አይነት መጥፎ ነገር እንደማታደርግ ቃል ግባልኝ በማለት አለምዬ ናቲን ክፉ ነገር እንዳያደርግ ነገ ጧት የሚጸጽታቸውን ነገር እንዳያደርግና ልጇ መቀመቅ ውስጥ እንዳይገባባት እሷ ደህና እንደሆነችና ለሚፈጠረው ነገር በኋላ ለምታገኘውም ነገር መረጋጋት እንዳለበት በማለት አስረድተዋለች። ታዲያ ናቲም የታዘዘውን ነገር ገዝቶ ወደ ቤት ተመልሶ አርፎ ተቀምጧል። ቤተሰቡ በሙሉ አርፎ ተቀምጠዋል። ታዲያ ገዜና ቤቲ ደግሞ ዛሬ የሐዘን ቀን ነው ብለው ለነሱ በደስታ ቀናቸው የደስታ ቀናቸውን የሐዘን ቤት እየተባለበት ቦታ ጥቁር ለብሳ ተያይዘው ወደ ለቅሶ ቤቱ አምርተዋል። ታዲያ አለምዬም በዚህ መካከል ነበር። ሁለታቸው ሐዘን እየደረሱ ግራ እየተጋባ ናቲም ግራ ቀኙን እየተመለከተ አለምዬም ናቲ ልጇ ገዝቶላት የመጣውን ቆሎ ይዛ ወደ ታዳሚዎቹ ጋብዛቸዋለች። ታዲያ ቤቲና ገዜም አለምዬ ሞታለች በማለት ምንም ነገር ሳታጣራ ቤቲ ገዜን ችግር ውስጥ ከተዋለች። እስቲ ውድና የተከበራችሁ ቤተሰቦቼ ሀሳብ አስተያየታችሁን፣ ግምታችሁን እናንተም ኮሜንት ስራ አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበር። ቪዲዮውን ላይክ ማድረግ አትርሱ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ